መካከለኛው ምስራቅ አብዛኛውን የዓለም የነዳጅ አቅርቦት የሚሸፍን ነው። በአካባቢው የተቀሰቀሰው ግጭትም በነዳጅ ምርቶች አቅርቦት ላይ መስተጓጎል ፈጥሯል። ሀገራት ይህንን ሁኔታ ለመቋቋም ያስችላቸው ዘንድም የተለያዩ እርምጃዎችን እየወሰዱ ሲሆን በኢትዮጵያም ዜጋዎች ነዳጅን በቁጠባ እንዲጠቀሙ ጥሪ ቀርቧል። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ዜጎች ላይ ጫና እንዳይፈጥር የዘርፉ ተዋናያን በኃላፊነት መንፈስ መንቀሳቀስ እንዳለባቸው ያነጋገርናቸው አሽከርካሪዎች አንስተዋል። በዓለም ላይ ያለውን ሁኔታ እንግዲህ ሰምተናል፣ አውቀናል። ዋጋም እየተጨመረ ስለሆነ ያ የዋጋ ጭማሪ እኛ ጋር እንዳይደርስ ሀሳብ ይዞናል። መድረሱ እንግዲህ መንግስታችን እንደምንም ይቋቋምልናል ብለን ገምታለን። ነዳጅ እጥረት አለ፣ እውነት ነው። ረዥም ጊዜ ተሰልፌ ያገኘሁት እና ቁጠባ ለሚለው ለምሳሌ ቤት ውስጥ ከባለቤቴ ጋር አንድ መኪና ነው የምንጠቀመው፣ አናባክንም እና ሁሉም ሰው እንደዚሁ ኤክስትራ ነገር ባለማድረግ ረዥም ጉዞዎች ባለመጓዝ ችግር እስኪፈታ ድረስ እርዳታ ወይም መተባበር ቢያደርግ ለራስ ነው የሀገር ጉዳይ ስለሆነ ብዬ ገምታለሁ። መኪና ጎማ ያን ያህል ትልቅ ኢምፓክት ካለው ሁል ጊዜም ቢሆን መኪና ጎማችን ቼክ እናደርጋለን። ብዙ ኢምፓክት እንዳለው አላውቅም፣ ግን ያው በቆምን ጊዜ ሞተር ማጥፋት ኢትዝ ኢኮኖሚ ለኛም ጭምር ነው። እኔም አሁን በተለምዶም እኔ በእግሬ ነው ብዙ ጊዜ የምንቀሳቀሰው ከስራ ሰዓቶቼ። ሁለተኛ ነገር አሁን ለታማሚ ረጅም መንገድ ለሚሄድ ሰው ምናምን ካልሆነ በስተቀር ብዙም እኔም ለስራውም ብዙ አልንቀሳቀስም። ክራውድድ የሆኑ ሰዓቶችን መርጬ እነዛ ነገሮች ነዳጅ ለመቆጠብም ጭምር በዛ መንገድ ነው የምጠቀመው። መኪና ሰርቪስ በማድረግ ነዳጅ ንፋስ በመቀነስ ኤር ክሊነር ምናምን በማጽዳት እነዚህ የነዳጅ ፍጆታን እንዲቀንስ ያደርጋሉ። ስለዚህ እኔ በተለምዶም እንደዛ አይነት ነገሮችን ስለማደርግ በዚህ ሁኔታ እየቀጠልኩኝ ነው። የነዳጅ ቁጠባ ጥሪን ተከትሎ በአዲስ አበባ የሚገኙ ማደያዎች ለመሰረታዊ አገልግሎት ሰጪ ተቋማት ቅድሚያ በመስጠት በኩል ያላቸው ቁርጠኝነት ምን ይመስላል ስንል በነዳጅ ማደያ ውስጥ የሚሰሩ ሰራተኞችን ሀሳብ ተጋርተናል። ሰልፍ ያሉት ሰልፈው ያሉ መኪኖች ካሉ አምቡላንሶች፣ የእሳት አደጋ መኪኖች እንዲሁም የተለያዩ የመንግስት ትልልቅ መስሪያ ቤቶች የተፈቀደላቸው መኪኖች ሲመጡ ከጸጥታ አካል ጋርና ከንግድ ቢሮ ጋር በመነጋገር ቅድሚያ እንሰጣቸዋለን። እንደዚህ እያደረግን ስራችን እየሰራን እንገኛለን። ለህዝብ የሚያገለግሉ መኪኖች ስለሆኑ አምቡላንስ እና የእሳት አደጋ መኪኖች ቅድሚያ የሚያስፈልጋቸው መኪኖች መሆናቸውን ስለሚያውቁ ህብረተሰቡም ተረድቶን ከኛው ጋር እያስተባበረ አብረን ነው እየሰራን ያለ ነው። ያው ተጠቃሚው በደንብ እየተጠቀመን ያለ፣ እኛ የሚመጣውን ከስተመርም በአግባቡ እያስተናገርን ያለ ነው። መመሪያዎች በሚያዙት መሰረት ማለት ነው። በሚተላለፍልን በየቀኑ መመሪያዎች ይመጣሉ። እነሱም መመሪያዎች ተገን እያደረግን ነው ህብረተሰቡን እናስተናግደው። በነገራችን ከዚህ ማደያ ከድሮ ጀምሮ በጀሪካኛ አንሰጥም፣ በማንኛውም ነገር አንሰጥም። ትእዛዝ ደብዳቤ ያላቸው ካልሆኑ በስተቀር ይህም ደብዳቤ ከክፍለ ከተማ ወይም ከአዲስ አበባ ክፍለ ከተማ ንግድ ቢሮ ካልመጣ ደብዳቤ አንሰጥ ነበር። ግን አሁን በዚህ በአሁኑ ባለው እንትን ቁሟል። ሙሉ በሙሉ ደብዳቤ ያለውም ደብዳቤ የሌለውም በማንኛውም ነገር አይሰጥም። በቃ የሚሰጠው በመኪና ብቻ ነው። አንድና አንድ መኪና ተሽከርካሪ ለተሽከርካሪ ብቻ ነው የምንሰጠው።